በአሁኑ ወቅት ወጣቶች ሰውነታቸውን ለመገንባትና ጡንቻቸውን በፍጥነት ለማሳደግ ሲሉ ስቴሮይድስ የተባሉ ሆርሞኖችን በመርፌ ወይም በክኒን መልክ ይጠቀማሉ። እነዚህ መድኃኒቶች በተፈጥሮ ሊገኝ የማይችል የሰውነት ቅርጽን በአጭር ጊዜ ውስጥ ለመስጠት የሚወሰዱ መሆናቸው በጤና ላይ ከፍተኛ ጉዳት እንደ ልብ፣ ጉበትና ኩላሊት ህመም ሊያስከትሉ እንደሚችሉ በሕክምና ባለሙያዎች መነገሩ እንዲሁም በውድድሮች ላይ እንደ ማታለያ መቆጠራቸው ይታወቃል። ይህንን ተግባር ሸሪዓችን እንዴት ያየዋል? አንድ ሙስሊም ስፖርተኛ ለውበት ወይም ለጥንካሬ ብሎ እነዚህን ነገሮች መጠቀሙ ይፈቀድለታልን? ለአካል ብቃት ስፖርትን መስራት የሚደገፍ ነው፣ ግን ድንበር ማለፍም ተገቢ አይደለም። ማለት ሰውነትን ለመገንባት የቀኑን አብዛኛውን ጊዜ ወይም በጥቅሉ የሳምንቱን ወይ የወሩን አብዛኛውን ጊዜ መልፋት ይሄ ተገቢ አይደለም። ልክ ወሲላውን ጋያ አድርገው እንደሚያዝ ነው። የሰውነት አካል ብቃት ጥቅም አለው፣ ግን ጥቅም ያለው ለሌላ ነገር ተብሎ እንጂ ለራሱ ተብሎ አይደለም። ራሱ ግብ አይደለም ማለት ነው አይደለም። ስለዚህ በዚህ መልኩ ድንበር ማለፉ ከተሻሉ ነገሮች ራስን ማዘናጋት ነው የሚሆነው ማለት ነው። ያ ኻዲመ الجسم كم تشقى لخدمته أتعبت نفسك فيما فيه خسران أقبل إلى النفس واستكمل فضائلها فأنت بالروح لا بالجسم إنسان وكما قال وعندما تطلب الربح فيما فيه خسران إلى المجمرة عليه እና ሰውነትን የምትንከባከብ ወይ ክስረት ያለበት ነገር ላይ ለምን ትለፋለህ? ዞር በልና ሩህህንም ገንባ ይላል። ምክንያቱም ሰውን ሰው ያደረገው አካሉ ወይም ደግሞ ስጋው ብቻ አይደለም ማለት ሩህ ነው እና ለመንፈስ ቀለብም ብዙ መልፋት ያስፈልጋል ከአካል የበለጠ። ይህን ታሳቢ ማድረግ ያስፈልጋል። ግን የአካል ብቃት ተፈላጊ ነው። መልእክተኛው ዓለይሂ ሰላቱ ወሰላም አልሙእሚኑ አልቀዊዩ ኸይሩ ወአሐቡ ኢለላህ ሚነል ሙእሚኒ አልደዒፍ ብለዋል። ወፊ ኩሊን ኸይር፣ ጠንካራ የሆነው ሙእሚን ከደካማው ሙእሚን የተሻለና አላህ ዘንድ ይበልጥ የተወደደ ነው። ግን ሁሉም ያው ሙእሚን እስከሆኑ ድረስ ኸይር አላቸው እና ድንበር ማለፍ አያስፈልግም ነው። ድንበር ማለፍ የሚለው ገለጻ ውስጥ ከሚገቡት ነገሮች አንዱ አሁን የተጠቀሰውን ስቴሮይድ መጠቀም ጉዳቱ እንዳለው የታወቀ ነገር ነው እና ምን ለማግኘት ነው? ይሄ ሁሉ ሰው እንግዲህ ራሱን ለአደጋ የሚያጋልጥ ነው። ቅድም ያልነው ድንበር ማለፍና ጊዜን ማጥፋት ራሱን የቻለ አንድ መጥፎ ገጽታ ሆኖ በተቃራኒ ደግሞ ጉዳት የሚያመጣ ነገርን በራስ ላይ እያወቀው መፈጸም በጣም ሞኝነት ነው የሚሆነው ማለት ነው። ግልጽ ነው እና ከዚህ አንፃር አይመከርም። ቢያንስ የተጠላ ነው የሚሆነው። ያው እንደ መጠኑ ሊለያይ ይችላል። በአንድ ጊዜ ብዙ መጠን ተጠቅሞ ራሱን ወይ በእርግጠኝነት ወይ በአመዛኝ ግምት ጉዳት ላይ የሚጥል ከሆነ ይከለከላል ያለምንም ጥርጥር ማለት ነው። አነስ ያለ ከሆነ ቢያንስ ይጠላል። ቢያንስ ነው እንግዲህ ያለ ይሄንን ማስመልክቶ ማለት ነው። እና ከእንዲህ አይነት ነገር መራቅ ተገቢ ነው። አብዛኛው የዚህ ነገር መነሻ እንግዲህ ዛሬ በኢንተርኔት የተነሳ ሰዎች ዓለም እንደ አንድ መንደር በመጥበቧ ብዙ ነገሮችን በማየታቸው እንደ ሕፃን ያዩትን ነገር መሞከር ይፈልጋሉ። በተለይ ከሆኑ ሀገራት የሚመጡ ነገሮች የተጣሩና የስልጣኔ ምልክቶች ተደርገው ስለሚታሰቡ በእንዲህ አይነት ወጥመድ ውስጥ ይገባሉ ማለት ነው። ይሄ ተገቢ ያልሆነ ተግባር ነው ማለት ነው።